ዋልሻት ገብቶሻል። ዩቱብ ላይ ግን ማርያምን ልጅ አይደለችም ከመሰለቻችሁም እንኳን አትይም። እንደዚህ አይነት ቆሻሻ እንደዚህ አይነት ስዕል አድኖዎችን መብርሃንን ጌታን የቆሎ ባልንጀራሽ የምታረጊ ገብቶሻል። ልጅሽን የማትወጂ በተገኘና በሄድና በመጣ ቶፒክ ላይ ሁላ እየገደልሻት እንደ ህንድ አክተር በየቀኑ ድምጿን የምንሰማት አልሞተችም እንዴ ነው የምንለው። ምክንያቱም አንቺ ሁሌ እንደገደልሻት ነው። እኔ ድምጿን በሰማው ቁጥር ምንም ነው ይህች ልጅ የህንድ አክተር ናት እንዴ? አልሞተችም እንዴ? ትላንትና እኮ ልጄ ትሙት ብላ ነበረ እላለሁ። የህንድ አክተር ችካር ትመስለኛለች። አሁን የአንቺ ልጅ ጂሚ ትመስለኛለች። ጂሚ ሀጃ ሀጃሩ ሜሪካ ካኒን አንጃለዴ አከሉቡት ይላል የኛ እንትና እንደዛ ትመስለኛለች። አፏን ከፍታለች። አንዴ ልትፋባት አይደል? አንድ ጊዜ አያችሁ፣ አፏን ምራቅ መጥፊያ ናት። ክፈቺ ብያት አልነበረም? ከፈተች። አያችሁ፣ አፏን ከፍታለች አይደል? አፏን ከፍታለች። አየ፣ ክፈቺ ብያታለሁ። ኮምፒውተሩ ላጂና ክፈቺ ብያታለሁ አይደል? ያ ዋጩ። ይሄን ደግሞ አዝጂና ነኝ። ይሄን ደግሞ አድተሽ ነኝ። እሺ ቶሎ አጽዲና ተመለሽ። ዛሬ ብዙ ስራ አለብሽ። ያ አሉ እንስቶች ጋር ሚዲያ ላይ ካሉ ጋለሞታ ብለን ከምንጠራቸው ሴቶች ጋር የነበረ ወይም ደግሞ የጀመርከው ያዋት ጋይስ በሷ ቤት እኮ ተረጋግታ ቆንጆ ንግግር ለትልቅ ሰው ለጊፍተር እያደረገች ነው። ትልቅ ሰው ሳይሆን ጊፍተር እያደረገች ነው። እና እኛ ያንተ ትልቁ ጥፋት ሚዲያ ላይ ጋለሞታ ብለን የምንጠራቸው ሴቶች ጋር መገኘት ነው። እዚህ ጋር ከረባት ብታረጊበት ጥሩ ነበር። ሱፉን ለብሰሻል። ዝም ብለሽ ገመድን ቢሆን ብታንጠለጥኝ ጥሩ ነበር። ለሴረው መሆን ይሁን። ጋለሞታ ማለት ትርጉሙን ታውቃለሽ? ጋለሞታ ማለት አግብታ የፈታች ማለት ነው። ዛት ሚንስ አንቺም ጋለሞታ ነሽ፣ ሌላ ነገር አይደለም። ገብቶሻል? ያ ጋለሞታ ማለት አግብቶ የፈታ ማለት ነው። የፈታች ሴት ማለት ነው፣ ሌላ ነገር አይደለም። ባለትዳር ነሽ። ፎቶው ራሱ እኮ ትልቅ ፎቶ ነበር። ሰውየው ሲወጣ ራሱ ግማሽ ጎኑ ተቆርጦ ሶፋ ስር ወደቀ እንኮ ፎቶሽ ራሱ ቬሎ ብቻ ቀረ። ሙሽራ የቀረ ፎቶ የአበባ ዘፈን ሙሽራ የቀረ። ጋለሞታ ማለት አግብታ የፈታች ሴት ብቻ ማለት ነው። እሺ ሌላ ነገር አይደለም። እሺ እኛ ጋለሞታ ብለን የምንጠራቸው በእኛ ቤት አጠራር ምናምን ብለሽ አንቺም ጭንቅላት ኖሮሽ አመንጭተሽ ቃላቶን ለዙሉኑ ለዙቢ እያስረዳሽው ነው አይደል? አንቺም ጋለሞታ ነሽ፣ እኔም ጋለሞታ ነኝ፣ እንትናም ጋለሞታ ናት፣ ሁሉም ጋለሞታ ነው ማለት የሆነ ክብር በሌለው ቋንቋ ነው የሚመስለኝ። እኔ ደስ አይለኝም። ዝም ብሎ ቃሉ ይከብዳል እንጂ ትርጉሙ ግን አግብታ የፈታች ሴት ማለት ነው። አግብታ ፈታ ብቻዋን እየኖረች ያለች ሴት ጋለሞታ ትባላለች። ያ ዛት ሴት ሌላ ነገር አይደለም። ዛት ሚንስ አንቺም እዛ ውስጥ ነሽ። ያ ራስሽን ነው እያልሽ ስድብ ከመሰለሽ ይዋር ከአንቺም ነው ሰውየውን እየጠበቀ ነው የነበረው ማለት ነው። እሱ ደግሞ ፈረስ ሞታ ይባላል። ለወንድ ፈረስ ሞታ፣ ለሴት ጋለ ሞታ። ጋለ ማለት ግመል ማለት ነው በነገራችን ላይ በኦሮመኛ እና ለሱ ለሴት ጋለ ሞታ ነው፣ ለወንድ ፈረስ ሞታ ይባላል። ፈረስ ሞታ ያው ነው አግብቶ የፈታ ሌላ ነገር አይደለም። ለዛውም የሱ ግን አግብቶም አልፈታ ገና ፕሮሰስ ላይ ነው። ገና እንትን አላሉ ሌላ ነገር አይደለም። የተገባ ግንኙነት ነው ዛሬ ያንተን ስም እንደዚህ እንድንዘባበትበት ያደረገኝ። ነገር ግን ደግሞ ይህን ሁሉ ተናግረ
ይህን ቪዲዮን ሳየው ደግሞ አንድ የተሰማኝና ድምጿ ግን የተዘጋው ትዝ አላችሁ ገስ ባለፈው ስለ እኔ ብቻ ለፈለፈች እተተተተ ወየየየየለች አለ እንደ ሄለን ጮክ ብዬ ላውራ ነው እኮ። ከዛ ሰው በአንድ ሌሊት ለዛም 24 ሰዓት ሳይሞላል በ18 ሰዓት ድምፁ ተዘግቶ የሚመጣ ሰው አለ። ጉንፋን እኮ በጊዜ ውስጥ ነው ድምፃችሁን እየዘጋ የሚመጣው አይደል? በአንድ ሌሊት ድምፁ የሚዘጋ ሰው አይታችሁ ታውቃላችሁ? ስትመጣ ድምጿ ተዘግቶ መጣች። አላቅምሽ ነዋ። ልክ አላቅሞ አንበሳ ሌለን ወርቅዬ አውርዳ 3 ቀን ነው 4 ቀን ኮማ ውስጥ ውላ እንደመጣችሁ ሁሉን ነገር ረሳችሁ እኮ። ዶክተር ያደረገላት ምንድነው? አንበሳ ማውረዷን የምትረሳ መድኃኒት ወቅቷት ነው የመጣችሁ። በነገራችን ላይ ያንን አንበሳ እንዳወረደች አሁንም ካስታወሰች ኮማ ውስጥ ትገባለች። አሁን ስለ አንበሳ ብጠይቋት የቱ አንበሳ ነው የምትለው? ምክንያቱም የመርሳት በሽታ የመርሳት መድኃኒት ወቅቷታል። ተወቅታ ነው የወጣችው። እንድትረሳ ግዴታ ለጤናው አስፈላጊ ስለሆነ 2 አንበሳውን ከአይምሯ ሙልጭ አድርጎ በስሪንጋ አውጥቶ ነው የለቀቃት እንጂ እና በዛ እንጀቷ ደግሞ መታ እንዲህ ይልን ጨዋሉ አለች። እኔ ልምዴ ነው የሀረር ልጅ ነኝ። እንደዛ ነን እኛ ስናወራ። ከ10ኛ ፎቅ ላይ እንትና ነይና ቡና ጠጪ ናንቃም ብለን የምንጠራራ ሰዎች ነን። እና እኔ ማንነቴ ነው እንደሱ አወራለሁ ብለሽ ገና እመጣበታለሁ ያንን ቶፒክ። በነገራችን ላይ ቶፒክ ሲጠርብኝ እመጣብሻለሁ። ካቆምኩበት ደቂቃ ነው የሚሄደው። በነገራችን ላይ ያ አሁን በጣም ቶፒክ በቶፒክ በሽ ነኝ እና ለዛ ነው ኤኒታይም ለእኔ ማለት እኔ ጥቃቅና አነስተኛ ሴተኛ ዳሬ ነሽ። ኤኒታይም አይ ፒክ ዩ ፒክ አደርግሻለሁ። ያ አይ ፒክ ዩ ያ እና በሁለተኛው ቀን ልሳንሽ ተዘጋ። አሁን ደግሞ በርሽ ነው የሚዘጋብሽ። እኔን እየተከተልሽ ቤታን እየተከተልሽ አንቺ ቂሊንጦ ባትገቢ ሸርጥ ግቢ። ሸርጥ እገባልሻለሁ። ትገቢያለሽ ነው የምልሽ። የእውነት ትገቢያለሽ። የእውነት በጣም ነው የማስገባሽ። ያ ገባኝ። እውነት አለ ለእኔ ማለት ነው። እንደዚህ ምለው ትላንትና በልጆቹ በነፍሱን ይማር በልጁ ጉዳይ እቺ ነጭ አይጥ ወይም ነጭ ቅማል የምትናገረው ንግግር አትሰሚኝማል። ለምን ትሰሚኛለሽ? ኮሶ እኔ እስካለው ድረስ አንቺና የአንቺ ብጤ ጅራሬ ጂጂ እንቅልፍ የላችሁ። እኔ እስካለው ድረስ ህሊናችሁ ልባችሁ ተረጋግቶ አትተኟት። ሁሌም ነው ማባንናችሁ። በነገራችን እናቴ ትሙት በጣም ዘና ብዬ ጥባጥቤ የምጫወትባችሁ ሰዎች ናችሁ። ለእኔ ጣሳዬ ሲሞላ የምራቅ መጥፋዬ ናችሁ። እንደዚህ አሁን ጠርገሽ ትመጫለች ተፋብሻል። ጂጂ ያኔ ጥርሷ ፍንጭት ሆኖ ይመቼ ነበር ምራቅ ለዋ ላይ ልተፋ። አሁን ጥርሷን እየገጠመኝ ተቸግሬያለሁ። ዝም ብዬ ባገኘሁት ፊቷ ላይ ሁላ ነው የምተፋባት። ኑሮዋ ላይ ሁላ ነው የምተፋባት። ገብቶሻል? ያ እና ለእኔ ምራቅ ማጠራቀሚያዎቼ ብቻ ናችሁ፣ ሌላ ነገር አይደላችሁ። ገብቶሻል? ያ ያቺ እንትና የምታደርገው መንገድ አይደለም ወልዶ ልጁን ላጣ ቤተሰብ ቀርጦ አይደለም ማለት ነው። ጎረቤት ሆኖ ለሞተበት ልጅ እንኳን ልጁን ላጣ አይደለም ኬኳ እንድትሞት እኮ ብዙ ጊዜ ምለሽልን ነበር። እንድትሞት ነገ ትሞታለች ተሰናበቷት ብለሽናል እኮ። ገብቶሻል? ያ እንኳን ለሞተ ልጅ አይደለም ኬኳ ትሙት ብለሽ ብዙ ጊዜ በቃ ሞታለች፣ ምክንያቱም በውሸት እንደማልሽ ስለምናውቅ ሞታለች ብለን ጠዋት ስትመጪ ድምፅ እንሰማለን። የህንድ አክተር ናት በቃ ልጅቷ በራሷ ጊዜ እንትን እስተምትል እኛ እንጠብቃትን ብለን ትተናል እኮ። ትተናል፣ መጠበቅ አቁመናል። ያ አቁመናል። ገብቶሻል? ያ እና በነገራችን ላይ ለሴት ልጅ እንዴት ለሴት ልጅ ሰው አይቆሙም ስትይ አልነበረም እንዴ? እኔ አሁን ለሴት የቆምኩ ሲመስልሽ ለወንድ መቆም ጀምርሽ። ሁለቱንም ጾታ ነው አንቺና ዮኒን የምነፍጋችሁ።
ከማንነታችሁ እንዲህ ገሽልጬ ነው ማወጣላችሁ እንዳለ ጾታችሁ ሁላችሁንም ጾታ አልባ ነው ማድረጋችሁ። አንቺና ዮኒ ሲፈልግ እንዲህ ጥፍሩን እያደረገ እንዲያወራ ነው ማድረገው፣ ሲፈልግ እንዲህ እያለ እንዲያወራ ላደረገው ሁላ ይችላል። አንቺንም እንደዛ። ይህን ደግሞ ማድረግ እንደምችል እራሳችሁ ታምናላችሁ። የተናገረችው ንግግር የሚያም ንግግር ነው። ሁሌም እሷ የምትናገረው ንግግር በጣም 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 ከባድ ንግግር ነው። መጥፎ ንግግር ነው። እኔ እንጃ። መጥፎ አይደለም፣ እውነት ነው። የልጁን ኢንሹራንስ ቲክቶክ ላይ ሲረጭ ለሜላት አብሯት አልጋ ላይ ሲተኛ እያንዳንዱ የሚረጨው የወንድ ዘር የልጁን አይን፣ የልጁን ደም፣ የልጁን አጽም እየከሰከሰ እንደሆነ ማወቅ አለበት። ይሄ ስድብ አይደለም፣ እውነት ነው። እውነት ነው። ነገሮች በደፈና ሲታሰብና እውነቱ ግን እንዴት ነው? ደፈና ማለት ምን ነው ብሎ ግልጥ ሲደረግ ያው ነው። የልጁን ካሳ ነው። ካሳው ምንድን ነው? ካሳው ምንድን ነው? ካሳው ሞቶ ነው አይደል? ሰው ሲሞት ምንድን ነው የሚሆነው? አይኑ ይፈርሳል፣ ሰውነቱ ይፈርሳል። ምን ይላል አይደል? በቃ ይሄ ማለት ነው እኮ ያ ካሳ ብሎ እንዲሽፍንፍን የሚደረገውን እንደ ውስጡ ለቄስ እንዲህ በታትኜ የእውነት ካሳ ማለት ምን ማለት ነው? የልጅ ሞት ነው። ሞት ምን ማለት ነው? አፈር ውስጥ መቀበር ነው። ከአፈር ውስጥ መቀበር ምን ይሆናል? ሰውነትን ይሟሸሻል፣ አይን ይፈርሳል። በ7 ቀን በ3 ቀን በምን እየተባለ አይደል? ያንን ዲፕ እውነታውን እንዲያስበው ነው የማደርገው። ሜላትን 3 ዙር በነፋት ቁጥር የልጁን አይን የልጁን አጽም እንደዚህ ብሩን እየሰጣት እንደሆነ ማወቅ አለበት። የልጁን ካሳ ከመውሰዱ በፊት ጊፍት ሲሰጥ አይተነው አናውቅም። ካሳ ከወሰደ በኋላ ያንን እውነቱን ነው የምንነጋገረው። ፋሲካን ሚስቱን አክብራት እያልኩት አይደለም። ቢያንስ አንድ ልጇን እንዳጣች ማጣቱን ተዩ። ይሄ ብር በዚህ ልጅ ምክንያት እንደመጣ ስታስበው የእሱ እንኳን ሀቅ ቢሆን ይሰማታል። ለዚህ እንኳን እንደ አብሮ እንደመኖር እንደ የጋራ ልጅነት እንኳን ትንሽ ፊል አድርጎ ማንነቱን እንኳን መደበቅ ነበረበት። እሷ ፊት ቤቢ ተባብሎ እንደዚህ በስተርጅና መባባል አልነበረባቸው። ቢያከብራት ኖር ግን ደደብና ልቅምቃሚ እከካ ቁሻሻ አንቺ ገረድ ሸርሙጣ ስለሆንሽ ነው እንጂ ሜላት እንትና አናዳት ነው እንጂ ፋሲካን ልትላት አልነበረም ማለት ቢገባሽ በጣም ማጠንጠን ራሱ አይጠበቅም። ልታናድዳት ለእንቲ ስላናደደቻት ነው እንጂ እሷ እንዲህ ልትል አልፈለገችም ብሎ ፋሲካን ተረጋጊ እያላት ነው ያለው። እሷ ምንም ሳትል ለእንቲ ብታናድዳት እንዴት የጋራቸው ለሆነ ልጅ ለእሷ ብቻ ኃላፊነት ሲሰጥ ራሱ እሱ ራሱ እንዴት ውስጡ ተቀበለውና ያንን ተቀብሎ ሜላት እንዲህ ልትል አይደለም የመጣችው ብሎ ሊናገር እንዴት ይመጣል? እንዴት ይመጣል? ራሷ ላበላሸችው ነገር ራሷ አታስተካክልም። የት ደርሳባት ነው? እሱ ራሱ እንደ ሰው አባቴው እንደ ሰው አንተ ነህ ኃላፊነት ያለብህ ለሞተው ልጅ ሲባል እንዴ እሷ ብቻ ናት እንደ ያለባት የሚል ጥያቄ እንኳን እንዴት ሳይመጣበት አምኖበት መቶ ይሄን ቪዲዮ ሰራ እንዴ? ሰበብ ደግሞ የሚያደርገው ልዕልቲ ስላናደደቻት ነው አለ። ገና ልዕልቲ ከዚህ የበለጠ ብታናደዳት ደግሞ በነፍስ ሄዳ ልትገላት ነው። ገና ልትተፋባት ነው። ገና እንዳንቺ አንቺ የኔ ምራቅ ማጠራቀሚያ ነሽ እንደምታውቂው ገና ምራቋን ልተፋባት ነው እና እሱንም አናዳት ነው ብሎ ሊያብራራልን ነው።
አንቺ እከካ ትፋታ የልጅሽ ነቀርሳ አንቺ ተምች ጥሩ ጎበዝ ምናምን ብላችሁ የምትሉት ምናልባት አይሮ ነው። እናንተም እንደሱ አይነት ሴት ትሆናላችሁ። ግን እውነታው ትክክል እንዴት ነው? የሰው ልጅ የሞተውን ልጁን እያስታወስከው ልጅክ አይኑ ሲፈስ ያንን ብር አውጥተክ ለእንትና ገንዘብ ቤት ገዛ እያልክ የምታወራው ምን አይነት ህሊና ሲኖር ነው? መሞቱን ልታስታውሰው ትችላለህ። እኔማ እሱ እንዲያስታውስ ነው እኮ ስራዬ። ስለረሳ ነው ከን ነገር ያደረገው። ባይረሳ ኖሮ ቢያንስ 15 ቀን ሙሉ ልጁ ግሉኮስ ተሰክቶለት ኮማስ በሚኖርበት ሰዓት ሙሉ የኢትዮጵያ ሙሉ አሜሪካ ያለ የሚያውቀው ሰው ሁላ እዛ በብርድ ሰዓት በዛ በዝናብ ውስጥ እየጸለየ ሁሉም በሃይማኖቱ አብረው ነው ሆስፒታል ጋር የሚያድሩት የነበር። ያን ሁላ ረስቶ የልጁን ህይወት ረስቶ እንደዚህ በነፃነት እኔ ያለሁልሽ አንቺ ቂጥሽን ብቻ ወዛውዢ እያለ ይሄ ሳምባ የሚያክል አፍንጫውን እንዲህ ያደረገ አይመጣም ነበር ለማሽተት ቂጥ። ገብቶሻል? ያንን ሲረሳ እኔ አስታውሰዋለሁ። እንዲያስታውስ ያለሽ እንዲያስታውስ ነው እንጂ እኮ ነው የምነግረው። እንዲያስታውስ ምን ማለት እንደሆነ ይዘነጋል። ታሞ የተነሳ እግዚአብሔሩን ረሳ ይላል መጽሐፉ። እንደዚህ አይነት ሙድ ውስጥ እንዳለ ስለማውቅ እያስታወስኩት ነው። ሰው እንዴት ያስታውሳል? ካላስታወሰማ እኔ ምን አገባኝ ማለት ምን አገባኝ ሳይሆን እኔም ፊል አላደረገውም ነበር። እንዴት ረሳ የሚለው ነገር ነው እኮ ያንገሸገሸኝ። እንዴት ይረሳ ነው። እሷ ስታውን እዛ ስሜት ውስጥ ነው ያለችው። ፋሲካ አሁንም ስለ ልጇ ቢያንስ በአመት 3 ጊዜዎችን እንደዚህ ታስታውሳቸዋለች። ፋሲካን ህይወት በህይወታችን ደጋግመው ቢመጡ ደስ የምንሰኝባቸው ቀኖች እንዳሉ ሁሉ ባይመጡ ብለን ደግሞ የምንመኛቸው ቀኖች አሉ። ሁለቱም ብንመኛቸው ግን እንደገና ደጋግመው ያለፍንባቸውን ሁኔታዎች ማሳሰባቸው አይቀርም። እንዳይመጡ ወይም ደግሞ ባልሆኑ የምላቸው ቀናቶች ውስጥ እኔ 3 የምፈራቸው ቀኖች አሉ። አንደኛው ማርች 22 ነው። ልጄ ጆሺ አክሲደንት የደረሰበት ነው። ለእኔ ቀኑ ሲመጣ ምን ያህል ድንጋጤ እንዳሳለፍኩ ምን አይነት ዱብዳ እንደወረደብኝ የነበረው ሞመንት ያደረግኩት የሆንኩት ሁሉ ትዝ ስለሚለኝ ያን ቀን ማንበሸሸገኝ ብዬ የማልፈው ነው። ሁለተኛው ደግሞ ዛሬ ኤፕሪል 10 ከ19 ቀን ቆይታ በኋላ ቢተርፍልኝ ብዬ ናፈቅኩት ልጄ መሞቱን ያበሰሩኝ ከኔ የተለየበት ቀን እንዴት ይከብዳል! እንዴት ያማል መሰላቸው እነዚህ ቀናቶች ሲመጡ። 19 ደግሞ ሲመጣ የቀበርኩበት ቀን ነው እና የልጅ በቀላለው የሚፈጥርብኝ ስሜት አለ። እናት አይደለም ያቺ የለመድኳትንም በይን ዱብ አረጋታለሁ። ዛሬ በጠዋቱ የጆሺ ጓደኛው አብሮ አደግ ጓደኛው መጣና አበባ ሰጥቶ አቀፈኝ። አምሶሪ ያለኝ ተለቃቀስንና ሄዛላ ይዟለኝ አለ አለኝ። አዎ አለ እኔ ጋር እንጂ የሌለው በሰማይ አለ። ያረፈበት ሞመንት ሳስታውሰው ከባድ ነው። ሆስፒታል ውስጥ ኦክሲጅኑ ይነቀልለት ሲባል እኔ አላይም አልኩኝ። አንዳንዶች ኦክሲጅን ሲነቀልላቸው ህይወታቸው ይቀጥላል፣ አንዳንዶች ይሄዳል። የኔ ልጅ የሄድበት ታይም ነበር እና የዛኔ የተፈጠረው ሞመንት ከባድ ነው ለእኔ። መውደቄ ትዝ ይለኛል። እንባይ ደረቀብኝ። ምን እንደሚባል ጠፋብኝ። ህልም መሰለኝ። እንደገና የሰጡን ደግሞ 30 ደቂቃ ብቻ አልቅሱና ውጡ ስለተባለ የግድ በቃ አቅፌው ስሜው ያንን የሞት አካሉን አሽትቼ የመጨረሻውን ስሜ በጣም ከባድ ነበር እና ያ የዛሬ 4 ዓመት ነው። ከባድ ሞመንት፣ ከባድ እንባ፣ ከባድ ስብራት እንዴት ያማል መሰላችሁ። እና ወደ ሀዘኔ መልስ ብዬ ላለቃቅስ አይደለም ወይ ያልቅሱልኝ ልል ሳይሆን
ከሀዘን ባሻገር ያለ ደስታን ብናገር እንደኔ ለሚያልፉ በብዙ በተለያየ ችግር ለሚያልፉ መጽናናት ይሆናል ብዬ አስቤ ነው። ገባችሁ? እሷ እንደዚህ አይነት ስሜት ላይ ነው ያለችው። ሜላት ደግሞ ትመጣና ለልጆቻችሁ እናት ሪስፖንሲብላችሁ ኃላፊነት አትወጡም ትላታለች። ግዴታን የማይወጡ የሚያሳፍሩ ናቸው። ይቅርታ አድርጉልኝ። በዚህ ዘመን ያሉ እናቶች የእናትነት ግዴታን የማይወጡ የሚያሳፍሩ ናቸው። ይቅርታ አድርጉልኝ። ይቅርታ አድርጉልኝ። ያ ማለት ሁሉ ናቸው ማለት አይደለም። በጣም ጎበዝ፣ ጠንካራ፣ ጀግና ሴቶች አሉ። ልጆቻቸውን ፎሎ የሚያደርጉ ስልካቸው ላይ የሚነካኩትን ቼክ የሚያደርጉ ምንድን ነው ስልካቸው ላይ የሚያዩት ብለው እናቶች ልጆቻቸውን ቼክ ያደርጋሉ። ምንድን ነው የሚጠቀሙት? በነገራችን ላይ በልጅ ላይ በሚፈጠረው የትኛውም ነገር ተጠያቂዋ እናት ናት። እናት ቤት ውስጥ ያለች ናት። አያችሁ፣ የሸርሙጣ ማህበር እናት ናት ተጠያቂነት ያላት። ቴሌፎን እንኳን እጁ ላይ ለሚደረገው ነገር አባትማ ማስሮፍ ብር ሊሰራ ውጪ ነው ያለው ትላለች። ይሄን ለተናገረችው ነገር በአመት 3 ቀን 3 እንትን ጓደኞቹ ላይ የመጡ አበባ የሚያበረክቱበት እስከዛሬ ያረሱት ህፃን ልጅ እሷ ሳውን በቃ ውስጧን ሀዘን እንዳይጎዳ ሲል ሞር ሃይማኖቷ ላይ ጸንታ እንዲያበረታታት የእግዚአብሔር ኃያልነት ከንቱም በላይ እንደሆነ እንትን ለማለት በቃ ሃይማኖት ውስጥ በጣም የገባች ሰው ናት። ገባችሁ? ከሃይማኖቱ ከወጣች ወደ ዓለማዊ ነገር ገብታ ውስጧ አሸንፏት ልትጎዳ እንደምትችል ታውቃለች። እንደዚህ ውስጥ ያለችን ሴት ለሚጠቀሙት ቴሌፎን ራሱ እናት ናቸው ሪስፖንሲብል ያለባቸው። አባትማ ብር እየሰራ ነው ትላለች። ለዚች ሸርሙጣ፣ ለዚች ለወንድ ለቃቃሚ፣ ለዚች ለወንድ ቆራሊዮ፣ ለዚች ጥንባንሳ ጋይስ ልዕልት ያናዳት ነው እንጂ ፋሲካን ልትላት ፈልጋ አይደለም አለች። አለ እንትና ዙሉ ነው ዙጲ የሚባለው ሰውዬ። ገባችሁ? ዙጲ ለዲፌንድ እሷን ስላረገ ኮሶ ደግሞ እየደገፈችው ነው እሱን። በጣም ለካ እንደዚህ አይነት ክብር ነበረ አለማወቄ ነው አለችው። የታውቀዋለሁ ነው የስሙን አሁን ያወቅኩት። ግብስ ዙጲውን ዙሉ ነው ዙጢ ነው የምትሉት? የታባቱ ነው ቁሻሻ። አባትማ ውጭ ሰርቶ ነው የሚያመጣው። እናት ግን ልጇ ኮምፒውተር ላይ ምንድን ነው የሚያየው? ፊልም ነው የሚያየው፣ የብልግና ቪዲዮ ነው የሚመለከተው፣ ጌም ነው የሚጫወተው። የእናት ግዴታ ነው፣ የእናት ግዴታ ነው። አያችሁ፣ አባትማ ውጪ ብር ለመስራት ውጪ ነው ያለው። የእናት ግዴታ ነው። እንግዲህ ውጪ ሀገር ቁጭ ብላ እናትም አባትም የሚሰራበት ሀገር ቁጭ ብላ ግዴታውን ኃላፊነቱ ምኑን የሚሰጠው ለማን ነው? ለእናት። አባትማ ዘንድሮም እንደ ሀረር ወይ እንዳወዳይ ነው ማስሩፍ ያመጣል። ይሄንን አወኩ ብላ ነው የምታወራው። አወኩ ብላ ጀርመን ከመጣች ካምፕ ነበረች። ከካምፕ አሁን እንደምንም ተላልሳ የወንድ ዕቃ ጠብታም የወዳደቀ የወንድ ዕቃ ገጣጥማ ምን ብላ እቺ የወንድ ዕቃ ቦሎ ሰሪ እቺ የወንድ ዕቃ ጋራዥ የወዳደቁ የጦላለጉ ጊዜያቸው ያለፈባቸው የወንድ ዕቃ ሁላ እያነሳች የሁለት የወንድ ዕቃ ላይ የገጣጠመች ስራ እንዲጀምር እያደረገች የምትደራደር ጥንብ አንሳት የትዮ ውጭ ሀገር ሰርታ ስለማታውቅ ስለ ውጭ ሀገር አታውቅ። እርሟ ስራ ሲጀምር ዙጲና ዙሉን ጠበሰችና ሀገር ልብስ ቤት ከፈተች። ከቻይና ሄዳ የቻይና የሀገር ልብስ ቤት የኢትዮጵያ የባህል ልብስ ብላ ትሸጥላለች። ገባች? እዛ ሴት እና ሸርሙጣና ደደብና መሀይም ማህበሩን ብዙ ነው፣ ይደጋገፉላል። ድግግፍ ነው የሚደራረጉት። ጭራሽ ፋሲካ ውጪና ተናገሪ ባልሽ ላይ እየተደረገ ያለውን ነገር ይሏታል። እሱ ሄዶ እንደ አህያ በየአመዱ ለተርመጠመጠው ማን ስለሆነች
ነው እሷ መታ እሱን ዲፌንድ የምታረግ? ሲርመጠመጥ የልጁን ብር ኢንሹራንስ ብር ሊኖረው ይችላል። ያ ግን በልጁ በእንደዚህ አይነት ነገር የመጣ ነገር ለመስጠት እንኳን ቢፈልግ ቢያንስ በጣም ትርጉሙ ሀያል ሊሆንበት ይገባል። በጣም ለበጎ አድራጎት እሷ ለፋውንዴሽን እያዋለችው ነው። ከመቶ ምናምን በላይ በሱ እድሜ ያሉትን ልጆች ፋውንዴሽን ከፍታ በሱ ፋውንዴሽን ስር እንዲተዳደሩ እያደረገች ነው ያለችው። ኢትዮጵያ ላይ በተወለደችበት አካባቢ ላይ በደቡብ አካባቢ አይ ቲንክ የደቡብ ልጅ ናት። ከለሯ ራሱ እንዴት ያምራል! እሷ ናት እቺ ነታ እኔ በቆንጅና ተፈታተኑኛለች። ፋሲካ እንዴት እንደምታምር አይታችኋታል? የደም ግባቷ ጥቁር እንትና ከለሯ ደስ አይልም ጋይስ? ከለሯ ደስ አይልም? ከለሯ ደስ አትልም? ለሰው እንኳን መስጠት ፈልገ እንዴት እንደመጣ ሰዎች ሚዲያ ላይ ስለሚያውቁት እሱም ራሱ አስቦት መቆጠብ ነበረበት። እንደገና ደግሞ ማድረግ አለብኝ ካለ በብሔር ስም መንቀሳቀስ ይችል ነበር። ገባችሁ? በእንደዚህ አይነት መንገድ እሷን ውስጧን ልቧን እየተጫነ ምን እያለ ከ20 ዓመት በላይ አብሮ የኖሩ ባለትዳር እሷን አከብራታለሁ አይልም። ፊት ለፊት ላይ ቤቢ ኦኬ ናይ ህቤ ይባሉልሃል እዚህ ጋር። እንደገና ደግሞ ለሞተው ልጅ አንቺ ነሽ ተጠያቂ ያለብሽ፣ ሙሉ ሪስፖንሲቢሊቲ ወንድማ መስሩፍ እያመጣ ነው ትላታለች። ለዛ ደግሞ ዲፌንድ ሊያደርጋት ተናዳ ነው እንጂ እሷን ልትላት ፈልጋ አይደለም ያለቻ ሴትዮ መታ አትናገርም እንደ ይቅርታ አትልም። እሷን ብቻ ህዝብና ይቅርታ ማለት ያለባት። ለዚህ ለተወሰዋው ልጅ እኛም ሪስፖንሲቢሊቲ ያለብን፣ ምክንያቱም እኛም ተምረንበታል። ከዚህ ነገር ስለተማርንበት ውለት አለብን። ያ ማለት ሪስፖንሲቢሊቲ ያለብን ማለት ሞት የላከው እንትን አይፈራም። ይሄ አገጭ አፍንጫ እኔ ወዳታለሁ ፋሲካ ወዳታ በአንተ ቤት አሁን መደለል ነው አይደል? ድልል ማለት ነው። ክብር አለው ነው በአንተ ቤት። ገባችሁ? ልጅን ኮንትሮል የማድረግ ልጇን የመቆጣጠር ቤት ውስጥ ልጇ ምንድን ነው የሚያደርገው? ምን እንደሚሰራው ጌም እየተጫወተ ነው? አያጠናም? አያነብም? ወይስ በዚህ በዘመኑ በሚያስፈልገው በዚህ በመጥፎ ነገር ልጅ ተለክፎብኝ ይሆን? ልጅ ይህንን ቪዲዮ ተመልክቶ ይሆን ብላ ቼክ ማድረግ ያለባት እናት ናት እንጂ አባት አይደለም። አባትማ በስራ የቤቱን ቀዳዳ ምግቡን አያችሁ። ልጄ በመጥፎ ነገር ተለክፎብኝ ይሆን በምን ብሎ ቼክ ማድረግ ያለባት እናት ናት። አባትማ በስራ ተጠምዶ የሚበላና የሚጠጣ ለመግዛት እየተዟዟረ ነው። ገባችሁ? ልጇ እንኳ ኢትዮጵያን ያለው ግን የመጀመሪያ ልጇ ስትመጣ እንኳ ከይስማዕቀ ጋር ብቻ ነው የመጣችው። ምንም እኮ የምታውቀው ነገር የላትም። ትዝ ይላችኋል የይስማዕቀ የሁለት ልጆቹን እናትንም እንዴት አንድን ሰው እንደዚህ ታደርገዋለች ብዬ በጣም አዝኜ ስለነበር ቤተክርስቲያን ሳየው ዝም ብዬ ቁጥሬን ሰጥቼው መጣው። ተደዋወልን። በዛው ያው እሱም አልጠየቀኝ እኔም አልጠየቅ ነው። ከኔ ጋር መኖር ከፈለግሽ ብቻ ብሎ ነው ያለው። እንደዚህ የፍቅር ጥያቄ ብዙ መጠየቅ እሱ አይወድም። ከዛን አብረን ኖርም ብላ ነው የተናገረችው። ሙሉ ኢንተርቪውን አመጣላችኋለሁ። ካሊቭ ሾው ላይ ኢቢሲ ላይ ምናምን ያቀረበችውን አመጣላችኋለሁ። እሺ ያ ከዛ ታውቅ ነበረ ሪፈረንት እንደተጻፈለት ወደ ጀርመን ለሕክምና። ከዛን አስታማሚ በሚል ጀርመን መጣች። በአስታማሚ ሊስት ነው የመጣችው በነገራችን ላይ። ከዛን የጻፈው ዴርቶ ጋዳና የኡጋዴን አይጦች ፖለቲካ ወዲያውኑ ዩናይትድ ኔሽን ወረቀት እንደሚሰጠው ጥርጥር የለው። ያንን የተጠቀሙት ግን ወዲያውኑ ባይሰጠውም ከሕክምና በኋላ ምናምን ቢያንስ 1-2 ዓመት ተቸግረው ነበር። 2 ዓመት ካምፕ በሚሰጣቸው ቤት ውስጥ ነበር የሚኖሩት። ከአብዲ ሹሩቤ ሚስት አሁን ከተሰዋችው ልጅ ጋር ጓደኛ አስተነበረች ድረስ
እንደዚህ ገና ወረቀታቸው ፕሮሰስ አላለቀም ነበር። ልክ እንዳለቀ ይሄን ያሳየኋችሁ ነጭ ጋ ነው አብራ ፎቶ ስትነሳ ስትላገጥ የምናውቃት። ያ እጠጡን የሚያስፈልገውን የቤቱን ቀዳዳ ለመሸፈን እላይታች ሲሉ ነው የሚመጣው። እኛም እውነት እናውራ፣ እውነት እናውራ። ድክመታችንን ማመን መቻል አለብን። እኛ ሴቶች ክፍተታችን ምኑ ጋር ነው? ግልጽ እውነት ነው ማውራት ያለብን። የወንዶቹ ክፍተት ምንድን ነው? ጊዜ አይሰጡም። ለምን? እነሱ ስራ ቀን ሙሉ ስራ ስለሚውሉ ጊዜ አይሰጡም። ይሄ ነው